አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ዋላችኋል? ሰላም ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለው አላህ ከክፉ ነገር ይጠብቃችሁ፣ በሰላም የወጣነውን አገራችን በሰላም ይመልሰን እና በመቀጠል ይህንን ቪዲዮ ሲጀምሩ አበረታቱኝ፣ በላይክ ጀምሩ፣ ሰብስክራይብ አድርጉኝ። እህቶች ወዳችኋለሁ። ከእናንተ ምንም አይቀነስም፣ ሁሉም እንደምላቸው ነው እና ያኔ ማቋጫ የሌለ የነ አብርሃም ቪዲዮ ማታ ተለቋል፣ አይቼዋለሁ። አሁን የዚህ ልጅ ጤንነት የሚያሳስባቸው ሰው ያለም አይመስልም። እንደኔ እንደተመለከትኩት አይነት ከሆነ ማለት ነው። ለዚህ ልጅ ቤተሰብ የለውም እንዴ? የለውም ቤተሰብ? አንድ ነገር ልጠይቃችሁ፣ እንደኔ የተሰማችሁት ካላችሁ ማለት ነው። ይሄ ልጅ ከራሱ ጋር እንዳልሆነ እያወቁ በተደጋጋሚ ቪዲዮ ሲሰሩ ዝም ብሎ እንዴት ቤተሰብ ዝም አለ? እንዴት ይሄንን ነገር ዝም ብሎ አለፉት? ትላንትና አሁን ሄርሜላ ራሷን ስታ ወድቃለች። ስትወድቅ ምንድን ነው ያላት? ምን ሆና ነው የወደቀችው? ለምንድነው እዚህ የምትተኛው? እቤት ሄደ አትተኛው ወይ? አሁን አብርሃም ይሄንን ነገር ይራል ብላችሁ ታስባላችሁ? እንደኔ የምታስቡት ሰው ካላችሁ ማለት ነው ታስባላችሁ? አብርሃም በጤና ነው እንዲህ እየሆነ ያለው? ልጁ የሆነበት ምን እንዳለበት ጤንነቱ ምን ላይ እንደሆነ ሁሉም ሰውን ካን ማለት ነው በአይን በሁለት አይን ያየ ሰው አይደለም። አይነ ስውር በጆሮ ሰምቶ ራሱ ይፈርዳል። አብርሽ ምን ላይ እንዳለ ማለት ነው። ግን እኛ አሁንም አላህ በሰጠ በሁለት አይናችንን በሁለት ጆሮአችንን እየሰማንም እሱን አልተረደነም። እኔንም ጭምር ሌላውን የሚዲያ ህዝቡን እሱን አልተረዳው። እህቱስ ቡዜ የት ናት? ተደጋጋሚ ቪዲዮ ሲሰራበት የት ናት? ወይስ ከጀርባ ከካሜራ ጀርባ እሷ አብርሽን ወስደዋለች? ይኸው 3 ቀን ተደጋጋሚ ተመሳሳይ ቪዲዮ መለቀቅ ከተጀመረ ተመሳሳይ ቦታ ላይ እነዚህ ሰዎች ቪዲዮ ድራማ ነው የሚሰሩት ወይስ ሪሊ ህይወታቸውን እያሳዩ ነው ያለው? ድራማ ከሆነ የምትጎዳ ሄርሜላ ናት። እነሱ ስራቸውን እየሰራው ስለሆነ፣ ግን ሪሊ ህይወታቸውን ሚዲያ ላይ እንደዚህ እያረጉ ከሆኑ የሱ ቤተሰብ የት ናቸው? የልጁን ህይወት በዚህ ልክ ሲያበላሹ እንዴት ነው ዝም ያሉት? እንዴት አባት፣ እናት፣ ቤተሰብ፣ ወንድም፣ እህት የለም ይሄ ልጅ? ከዚህ በፊት አብርሃም በጣም ብዙ ተወዳጅ በጣም ብዙ ፈላጊ ህዝብ እንዳለው ነው የምናውቀው። አሁን ለዚህ ልጅ አንድ ሰው እናጣ እንኳን ከቤተሰብ አይደለም ከባዳ ራሱ አንድ ሰው ሄርሜላ ማነው አቤለም ትላንትና ቪዲዮ ለቋል። እሱም ተስፋ እንደቆረጠ የሚባለውን ነገር መጠንቀቅ በቃ እንደማይችል በራሱ እጅ ሄዶ እነሱ እጅ ላይ እንደገባ ሁሉም ተናግረዋል። እሺ አንድ ሰው አጠፋና ያንን ሰው ያጠፋውን ጥፋቱን ለመመለስ ወይም ልጁን ወደ ራሱ ለመመለስ የሱ ብቻ አይደለም ያስፈልግ፣ የብዙ ሰው እርዳታ ያስፈልጋል። ለዚህ ልጅ ደግሞ በዚህ ሰዓት ያልደረሰ ሰውም አይደለም ቤተሰብም አይደለም ዘመድም ሊባል አይችልም። እሺ በመቀጠል ደግሞ ሄርሜላ ጥፋት ትልቅ ጥፋት ያጠፋሽበት፣ እኔ ያጠፋው ሰው አጠፋ ነው የሚለው። እውነቴን ነው። በቃ ማንንም ደጋፊ አይደለም። እኔ በቪዲዮዎቹ ላይ ያየሁትን እውነቱን ነው የምናገረው። በሰላማዊ ጊዜ ስለ ፍቅር ስለ ብዙ ነገር ሊታወሩ ትችላላችሁ። እሱ ከራሱ ጋር በነበረበት ሰዓት፣ አሁን እሱ ከራሱ ጋር አልነበረም አብርሃም። ለዚህ ልጅ እንዴት ብለሽ ነው ስለ ፍቅር የምታወሪ? የራስሽን ስሜት ብቻ እንዴት ነው የምታስቀድሚ?
ያንተን ስሜት ነው ያንተን ፍላጎት ነው የሚያስቀድመው ስትይ ነበር፣ እኛ እስከምናውቀው ድረስ ማለት ነው። አሁን ስለ ፍቅር የሚሰማበት ሰዓት ላይ አይደለም አብርሃም። እንደምናየው አይነት ከሆነ ለምንድን ነው መረዳት ያቃተሽ ሄርሜላ? እንዴት እሱን ወጥመድ ውስጥ ለማድረግ እሱን አይደለም አንቺንም ጭምር ወጥመድ ውስጥ ለማድረግ ጠንክሮ እንዲሰሩ እንደሆነ ታውቂያለሽ። እሱ በስነ ስርዓት ሰተት ብሎ ያንን ወጥመዱን ተቀብለዋል። ወጥመድ ውስጥ ገብተዋል። አንቺ ወጥመድ ውስጥ አልገባሽም፣ ለጊዜው አለሽ። ግን እሱን መረዳት እንዴት አቃተሽ? እንዴት ሚኪን ደግሞ ትላንትና ከትላንት ወደ በተለቀቀው ቪዲዮ ላይ በጣም ተረድቼው በጣም ጎበዝ ልጅ አስተዋይ ልጅ እንደሆነ አይቼው ነበር። ግን በትላንትና በማታው ቪዲዮ ላይ እንዴት ሚኪስ ልጁ ሄርሜላ ሲታወድቃ ምን ሆነሃል ነው የተኘችው እቤት ሄደ አተኛም የሚለው ሰው እንዴት ነው ቆማ ታያታለ ወይ የሆነ ነገር አትላት ወይ ብላ የምትጠይቀው? እንዴት ብሎ እሱ ይንቀሳቀስ? ለራሱ እንኳን መንቀሳቀስ ያልቻለው እሱ የሚችለውና የሚችለው ብቻ ምንድነው ታውቃላችሁ? እጁን ኪስ ውስጥ መክተት ብቻ ነው የሚያውቀው ይሄ ልጅ። እጁን ኪስ ውስጥ መክተት ብቻ፣ ሌላውን ሰው ነው የሚያደርገው። የሚያወራን ሰው ነው የሚያስረዳው። ምን ሊበላቸው እያላ ነው የሚያወራው እሱ። ሄርሜላን ትቷት ሁሉን ነገር እኮ የሄርሜላ ህይወት ብቻ አይደለም የተበላሸ፣ የዚህ ልጅ ከዚህ በፊት የነበረበት ህይወት ሁላ ተበላሽቷል። ጭራሽ የለም ረስተዋል። ልጅ እንዳለው አያውቅም። ስለተባላ ነው ልጅ አለኝ የሚለው። ከሩታ ጋር እንደተፋተም አያውቅም። መቼም አልተፋተንም። አሁን ገና አዲስ ፍቅረኛ ነን ልንጋባ ነው እያለ ነው። ይሄ ልጅ በጤነኛ ነው ትላላቸው? በጤነኛ ነው? ሩታ ኤፍሬም ብቻ ነው እሱ የሚያውቀው። ብቻህን ላውራክ አንዴ ላውራክ እድል ስጡኝ ብላ ስጠይቃቸው ምንድን ነው ያሉት ኤፍሬምና ሩታ? አራ ብቻሽንማ አንተውልሽም፣ ብቻሽን እንዴት ለአብርሃም እንዴት ከአብርሃም ጋር እንዴት ብቻሽን አንተውልሽም፣ አንተውም ላንቺ እያሉ ለምን እንደሆነ ታውቃላችሁ? የሰሩበት ሴራችሁ ስለሚከሽፍ። ሄርሜላ አሁን የራሷን ስሜት እያስቀደመች ነው እንጂ ነቅታ ቢሆን ኖሮ ትላንትና 2-3 እድል ተሰጥታለች እንድታውረው። ፍቅር ስለተጫወትሽ ይሄ ልጅ አይመለስም፣ ወደ ራሱ አይመለስም። አንቺ ነቅተሽ ሆኖ ኖሮ ማለት ነው ያ የሚባለው መተተኛውን አንገቱ ላይ ያለውን ሀብሉን መበጠስ ነበረብሽ። ቀረ፣ አልቻልሽበትም፣ መጫወት አልቻልሽም። ድራማ ውስጥ ነሽ አሁንም ያለሽው። እኔ ስትወድቅም እምባዬን ወላሂ ይሄቴ ወደቀች አይል ነው የተሰማኝ። አላቃት አታቀኝም፣ ግን የሰው ልጅ ከቆመበት ተነስቶ ሲወድቅ እንዴት ነው? ባዳ ምንም የማንታወቅ እንኳን አረብ ሀገር ሆነን ስንወድቅ ይደነግጣሉ። እጃችን ላይ ችግር አመጣችብን ብሎ። ግን እነዚህ ሀረመኔዎች የክፋታቸው ጥግ በጣም ነው የገረማችሁ። እውነት በጣም ነው የገረማችሁ። ምንድን ነው የምታስተምሩ? ድራማ ከሆነ በቃ ቋጩ። አንፈልግም እንደዛ አይነት ድራማ አንፈልግም። ኢትዮጵያ እንኳን ሰላም ሆነ መኖር አልቻለችም። እንኳን እንደዚህ አይነት ውቅንጥቅ የወጣ ህይወት ለማሳየት አትምጡብን ሚዲያ ላይ። ወንድሞቻችሁ እህቶቻችን እንዴት ነው አሁን ካሁን በኋላ ያለውን ህይወት ለመምራት እንዴት ነው የሚቋቋሙት? እንደዚህ አይነት ድርጊት እያዩ ሚዲያ ላይ። አሁን የኛ ትውልድ የሚወለደው ትውልድ የእናንተን ቪዲዮ ያያል። ማያቱ የማይቀር ነው። እኛ አልተን እንዳለፍነው ሁሉ የሚመጣው ትውልድ ያያል። እሺ ከእናንተ ምንድን ነው የሚማሩት? ምንድን ነው ያስተማራችሁት? ለኛ ድራማም እኮ ሊካለ ጥግ አለው። የእናንተ ድራማም አይደለም ህይወትም አይደለም። ምን እንደሆነ መናቅ። ለዚህ ልጅ አሁንም ሊደርሱለት ይገባል። ይሄ ልጅ አይደለም ቤተሰቡ በሙሉ አደጋ ውስጥ ነው ያለው፣ አደጋ ውስጥ ነው ያለው። እሺ ለአብርሃም ይሄን በዚህ ልጅ ሲጎዳ እንዴት ዝም አለች ቡዜ? እስከ ዛሬ እስከ ትላንትናው ቀን ድረስ ለአብር ስትከራከር ነበር። እሷን ብን ብላ እንድትጠፋ ነው ያደረጉት።
ለአብርሽ ማንም እንዳይደርስ ነው የተደረገው ልጁ ማለት ነው። እነሱ እንደፈለጉ ሊጫወቱበት። አላህ የስራቸውን ይስጣቸው። ይሄንን ስራ ነው ብላችሁ ሰርታችሁ የሚታገኙት ገንዘብ የእሳት ይሆንባቸው፣ ይነቃቸው፣ ታንቃችሁ እንደምትሞቱ ኢንሻአላህ